ጤና ይስጥልን ተመልካቾች፣ ይህ አዲስ ዋልታ ቴሌቪዥን ነው። ስቲፋኖስ አበራና አንዋር አብራር የአዲስ ዋልታ ቴሌቪዥን አጀንዳ ፕላስ ፕሮግራምን ይዘን ቀርበናል። አጀንዳ ፕላስ ለሀገራችን ለኢትዮጵያ የሚበጁ ሀሳቦችን አንስተን በስፋት በጥልቀት የምንወያይበት ፕሮግራም ነው። የዛሬው የአጀንዳ ፕላስ አጀንዳችን ደግሞ በትላንትናው ዕለት በአዲስ አበባ የተጀመረው የምክክር ኮሚሽን የምክክር ምዕራፍ ነው። ተመልካቾች እንደምታውቁት በሀገራችን የሚታዩ የተለያዩ ችግሮችን ለመፍታት ውይይትና ምክክርን ያስቀደመው የምክክር ኮሚሽን ከአንድ ዓመት በፊት ተቋቁሟል። የተለያዩ ስራዎችን ሲሰራ የተለያዩ ምዕራፎችን አልፎ የምክክር ሂደቱን ትላንትና በአዲስ አበባ ደረጃ ተጀምሯል ማለት ነው። ይሄ ምክክር በተለያዩ ክልሎች እንደዚሁም ከተማ አስተዳደሮች ውስጥ እንደሚቀጥልም ይጠበቃል። ትላንትና በነበረው የመክፈቻ ፕሮግራም ላይ የተለያዩ ጉዳዮች ተነስተዋል። የሃይማኖት አባቶች፣ የኮሚሽኑ ዋና ኮሚሽነሮችና በርካታ ሕዝብ በተገኘበት እንግዲህ የምክክር ሂደቱ ተጀምሯል። ይሄ የምክክር ሂደት ምን ነገሮች አለፉ ወይም ደግሞ ምን ይጠበቃል የሚሉትን ጉዳዮች አንስተን በስፋት እንነጋገራለን። እናንተም ይሄንን ፕሮግራም እንድትከታተሉ ተመልካቾች በአክብሮት እንጋብዛለን። ፕሮግራሙን በአዲስ ዋልታ ቴሌቪዥን እንደዚሁም በአዲስ አበባና በአካባቢዋ በ105.3 ላይ በምታገኙት የአዲስ ዋልታ ኤፍኤም ላይ እንደዚሁም በተለያዩ የማህበራዊ ትስስር ገጾቻችን ልትከታተሉን ትችላላችሁ። ሀሳቦች ካሉ አስተያየቶችም ካሉ በዛ አጋጣሚ እንድትሰጡን በአክብሮት እንጋብዛለን። ከዚህ በፊት ለምትሰጡን ማስተያየት እንደዚሁ በድጋሚ ማመስገን እንፈልጋለን። ለማንኛውም አጀንዳ ፕላስ የዛሬውን አጀንዳ ይዞ ከመሸጋገሪያ በኋላ ይመለሳል። እንደ ሁል ጊዜው ተመልካቾች ይህ አዲስ ዋልታ ቴሌቪዥን ነው። ይህ አጀንዳ ፕላስ ነው። ተመልሰናል ተመልካቾች። በአዲስ ዋልታ ቴሌቪዥን የአዲስ ዋልታን አጀንዳ ፕላስ እየተከታተላችሁ ትገኛላችሁ። የዛሬው የአዲስ ዋልታ የአጀንዳ ፕላስ አጀንዳ ቀደም ሲል እንዳልኩት በትላንትናው ዕለት በአዲስ አበባ የተጀመረው የምክክር ኮሚሽን የምክክር ምዕራፍ ነው። ይህን መነሻ አድርገን ውይይት እናደርጋለን። እንደ ሁልጊዜው ባልደረባዬ አንዋር አብራርም ይገኛል። እኔም አንዋርም አብራችሁ እንድትቆዩ በአክብሮት እንጋብዛለን። እንዴት ነህ አንዋር? ሰላም ስቲፋኖስ። ሁሉ ሰላም አለን። ትላንትና በሀገራችን አዲስ ምዕራፍ የተከፈተበት ቀን ነበር፣ ግንቦት 21። በጣም ትልቅ ነገር ነው የሆነው። ብዙ ሞክረን ያልተሳኩልን ነገሮች ምክክር፣ ውይይት፣ ተነጋግሮ ቁጭ ብሎ ችግሮችን መፍታት የሚለው ነገር ትላንትና ጀምረናል። ውጤታማም የሚሆን ይመስለኛል። አንድ ነገርን አገናኝተን ብንጀምር ጥሩ ይመስለኛል። ያም ምክክሩ የተካሄደው በአድዋ ማዕከል ውስጥ ነውና አድዋ ስንል ኢትዮጵያውያን ከልዩነት ሳይኖራቸው የውስጥ ነገራቸውን ትተው እንግዲህ ቂሙን፣ ቁርሾውን፣ ሌሎች ነገሮች በወቅቱ የነበሩትን ኩርፊያዎችን ትተው በአንድ ላይ ከተው ውጤት ያመጡበት ለረጅም ጊዜ ተረስቶ ተዘንግቶ የቆየ አሁን ግን ከአንድ ዓመት አካባቢ በፊት ከወራት በፊት ነው እንጂ ተመርቆ ወደ ስራ የገባው ግዙፉ የኢትዮጵያውያንን የሚያስተሳስረው አድዋ ማዕከል ውስጥ ነው ይሄ ምክክር የተጀመረውና የምንወስደው ነገር የለም፣ አይገናኝም። አድዋና የምክክር ሂደታችን እዚህ ማዕከል ውስጥ መጀመሩ እኛ ኢትዮጵያውያን ትላንት በአንድነት ያመጣነው ነገር ዛሬም በሱ እንደምንሄድ ጠቅለል አድርገህ በአድዋ ማዕከል ውስጥ መካሄዱ ለኔ የተለየ ትርጉም አለው ብዬ አስባለሁ። ተምሳሌታዊ ነገሩ በጣም ትልቅ ነው። ቦታ ማተር ያደርጋል። ቦታ ዋጋ አለ። አድዋ ሲምቦሊክ ነው። ቀላል ቦታ አይደለም። በኢትዮጵያ ስነ ልቦና ውስጥ ትልቅ ትስስር የሚፈጥር ነው። ሁል ጊዜ ይወለ ቦታ ዋጋ አለው። ቦታ ይከተላል። ስም ሆኖ ነው የሚቀጥለው። ሀገራዊ ምክክር የሚባለው በኢትዮጵያ ፖለቲካል ኢኮኖሚ ውስጥ ትልቅ የታሪክ ጥፋት ነው እያለን ይሄ ትልቅ ጥፋት የኢትዮጵያን የመጪ ዘመን ነገር ያስተካክላል እያለን የኢትዮጵያን ደግሞ ተምሳሌት የሆነ ቦታ ላይ ማኖር ይዞት የሚመጣው የሚከተለው ስም ዋጋ ያለው የሚያስፈልግና ኢምፖርታንት ነው። ለምሳሌ የፕሪቶሪያ ስምምነት የምንለው እኮ ያለ ምክንያት አይደለም። የሰሜኑን ጦርነት የዘጋ ነው ደቡብ አፍሪካ ሄደን የፕሪቶሪያ ስምምነት ላይ ነው። አልጀርስ ስምምነት እንላለን። ሁሉ ጊዜ ቦታ አብሮ ይከተላል፣ ሁኔታ አብሮ ይመጣል። ለሀገራዊ ምክክር የተሰጠው ደግሞ ቦታ አድዋ የመሰለ በጣም ሲምቦሊክና ትልቅ ነገር ነው ብዬ አምናለሁ። ከዛ በፊት ምክክሩ ሲጀመር በጣም የገረመኝ በጸሎት ነው የተከፈተው። ከዛ መጨረሻ ላይ አምባሳደር መሐመድ ድሪል ቃለ መሐላ አስፈጸሙ ለመጡትና ለነበሩት ተወካዮች። ይሄ ቀላል ነገር አይመስለኝም። ይኸውልህ
አንዳንድ ነገር በታሪክ ወደ ኋላ ሄድ ብዬ ሳስተውስ እናስተውሳለን 1997 ላይ ቅንጅት በጣም ውጥረት የነበረበት ዘመን ነበረው የራሱ የፓርቲው ማለት ነው የፓርቲው ስብሰባ ላይ በውጥረት በነበረ ስብሰባ ላይ ሁሉም ሰው ነው የመጣው ይላሉ እዛ የተገኙ ወዳጆች ሲነግሩኝ ድንገት ፕሮፌሰር መስፍን ነፍሳቸውን ይማርና ተነሱና ይሄንን ጉባኤ የምንጀምረው በቃለ መሐላና በጸሎት ነው ሶ ሁላችሁም በየእምነታችሁ ጸልዩ ስንጨርስ ቃለ መሐላ እንፈጽማለን ቃል ኪዳን እንፈጽማለን ከዛ ውይይታችን ይቀጥላል ምን ማለት ይመስላል ብዙ ቴንሽን ብዙ እልህ ያረግባል ከዛ መጨረሻ ላይ ለጨዋታ የዛን ጊዜ መስቀል ስለነበረ ፕሮፌሰር ብርሃኑ እንግዲህ የመስቀል ሰሞን አይደል ከዚህ ጉባኤ ቀጥሎ ቤቴ ይብቃ አላቅም ክትፎ ግን ጋብዛቸዋል ይውል ኢሚዲየትሊ ሙዱ ስሜቱ ምናምኑ ይቀይረዋል ለዚህ ነው አድዋ ተብሎ ሲመጣ አድዋ ተብሎ ሲቀመጥ ቀጥሎ ደግሞ ቃለ መሐላ ሲመጣ ብዙ ነገር አብሮ ያክማል ደግሞ የሚመጋገብም ነው ትናንትና እንዳልነው ነው መቶ ማን ነው የአድዋን ድል ስናከብር ዘንድሮም ስናነሳው የነበረው ነገር አለ ማዕከሉ የአድዋን ድል ከፍ ያደረገ አድዋ የሁሉም ኢትዮጵያውያን ትብብር ውጤት እንደሆነ የህዝቦች ታሪክ ያልተጻፈውን የህዝብ ታሪክ ያሳየ እንደሆነ ሲምቦላይዝ አድርጓልና ማዕከሉ የሚወክለው ኢትዮጵያን ነው ኢትዮጵያ ደግሞ ሁሉም አራቱም ማዕዘናት የመጡ ልጆቿ ያመጡት ውጤት ነው ያመጡት ድል ነው ያንን ከዛ በኋላ ደግሞ በውስጥ የተለያዩ ችግሮች ተፈጥረዋል እሱን የተፈጠሩ ችግሮችን ትላንትና በጋራ ተመው ያድዋን ድል እንዳስመዘገቡት እሱን መታሰቢያ ለማድረግ በተሰራ ማዕከል ውስጥ ደግሞ ለመምከር ለመወያየት ያላደረጉትን እስከዛሬ ሲጣጣድ አይሆንም ማንና ማን ተጣልቶ ነው በሚል ዲስከሬጅ ሲደረግ የነበረው ነው ውይይት እሱን ለማድረግ እዛ ማዕከል ውስጥ መሰባሰባቸው በራሱ ለኔ ትልቅ ምሳሌ ነው ውጤታማ እንዲሆን ከሚያደርጉት ምክንያቶች መካከል አንደኛው ራሱ ምክክሩ የሚካሄድበት ቦታ አድዋን መነሻ ያደረገ መሆኑ ለኔ የተለየ ትርጉም አለው ኢትዮጵያን በብቸኝነት የሚያሳስረው ድል ዓለም ላይ የሚያቆመን እዚህም ሀገር ላይ ያለን አድዋ እንደሆነ ይታወቃል የአድዋ ጀግኖች ያመጡት ድል እንዲሁ በድንገት የመጣ አይደለም የአድዋ ጀግኖች ያንን ድል ሲያመጡ የነበራቸው ዋይዝነስ ዊዝደም አንድ ሶስተኛ እንኳን እንዲኖረን ነው ምንመኘው እሱን ዊዝደም ምናስብበት ደግሞ ትልቁ መታሰቢያ ላይ ቆመን የመጣንበት መንገድ የሳት ነው ብዙ ነው የሚያቃረነን ነገር ብዙ ነው ሶ የሚያኳረፈን ነገር ምናስተካክለው ዓለም ላይ ተምሳሌት ሆኖ በተቀመጠ የአድዋ ድል መስመር ነው ማለት ነው ለዚህ ነው ሲምቦሊካሊ እየተናገርን ያለነው ብዙ ነገር ነው ብያምናለሁ ለዚህ ነው ካሁን በኋላ ናሽናል ዲያሎግ ወይ ደግሞ ሀገራዊ ምክክር ሲባል የሚከተለው ስም አድዋ የተጀመረው ናሽናል ዲያሎግ ምክክር አሁን አድዋ ላይ ተጠናቀቀ ምንልበት ታሪክ እየሰራን ይመስለኛል ለሌላም ነገር ሰዎች ምንድነው የተለያየ እምነት ተከታዮች ለጸሎት ወደ እምነት ቤታቸው እንደሚሄዱት ሁሉ ኢትዮጵያውያን ደግሞ ዛሬም ነገም ችግሮች ሲገጥሙ ፕሪቶሪያ ከምንል እዚህ እየተሰባሰብ የምንፈታበት መንገድ ብዙ ነው ለማንኛውም ጥሩ እድል ነው መልካም የምክክር ጊዜ ነው እንግዲህ እኛ እንደ አንድ ኢትዮጵያዊም ይሄ ምክክር ደግሞ ውጤታማ መሆኑ የኢትዮጵያን ብዙ ችግሮች ይፈታል ብለን እናስባለን እንደ ጋዜጠኛ ይኸውልህ በኢትዮጵያ ፖለቲካል ኢኮኖሚ ውስጥ ጋዜጠኛ ሚዲያ በተሳሳተው በትክክለኛው ሚና ነበረው ሶ እኛም እዚህ ሮል ውስጥ እዚህ መንገድ ውስጥ ነበር ሶ እኛም እኮ አንድ ክፍል አለን አይደል ተወክሎ ነው የተቀመጡት ለዚህ ነው እኛም በውጤቱም በሂደቱ የሚያስደስተን በውጤቱም በሂደቱ ያለንበት ጉዳይ ስለሆነ ኃላፊነታችን ቀላል አይደለም ትላንትና እኔ እንግዲህ የምክክር ሂደቱ በሚጀምርበት ሰዓት ሳስባቸው የነበሩት ነገሮች ነበሩ እንደምታውቀው ኢትዮጵያውያን ወደድንም ጠላንም በግልጽ አውጥተን መነጋገር ያለብን የተለያዩ ችግሮች አሉ እነዛ ችግሮች ግን እውቅና ሳይሰጣቸው የራቀውን ዘመን ተንባለፈው 40-50 ዓመት ውስጥ በሀገራችን ሲፈጠሩ የነበሩ ነገሮች የውይይት እናድርግ እንመካከር እንወያይ የሚል ተደጋጋሚ ጥያቄዎች ሲቀርቡ ነበር እነዛ ጥያቄዎች ተቀባይነት ያገኙበት ዘመን አልነበረም ሲጣጣሉ ነበር በውይይት የሚፈታ ኢትዮጵያ ችግር የለም በሚል ያልተገባ ምላሽም ሲሰጥ የነበረበት ጊዜ እንደነበረ እናስታውሳለን አሁን ይሄ ነገር ተወያይተን ተነጋግረን መፍታት ያለብን ችግሮች አሉ በሚል ለምክክር ተቀምጠናል
ብዙ ሀገሮች አሉ ከኛ በብዙ በታሪክም ያነሱ በብዙ በተፈጥሮም በቆዳ ስፋትም በምንም ከኛ ያነሱ ነገር ግን ደግሞ በኢኮኖሚ በመናምን ከኛ ተሽለው የሚገኙ ሀገሮች አሉ። እነሱ ሀገሮች ወይንም የለሙትና የሰለጠኑት ሌላ የተለየ ተአምር ኖሮ ሳይሆን ግጭቶቻቸውን አለመግባባቶቻቸውን መፍታት ስለቻሉ ነው። ግጭቶች አለመግባባቶች ደግሞ የሚፈቱት መሰል ምክክሮችንና ውይይቶችን ማድረግ ነው። የሰለጠነ ማህበረሰብ የሰለጠነ ህዝብ መገለጫዎች መካከል አንደኛው ውይይትና ንግግር ምክክርን በምክክር ማመን ነው። ስለዚህ ብዙ ሀገሮች ከችግራቸው ሊወጡና ወደ ተሻለ ተስፋ ወደ ነገ ወደ ብርሃን ወዳለው ህይወት ለመሄድ ምክክር ሲያደርጉ አሜሪካ እዚህ ጋር የደረሰችው ከእርስ በርስ ጦርነት በኋላ መሰል ውይይቶችን አድርገው ነው። የአውሮፓን ታሪክ የምናውቀው ነው። ሌሎቹንም ጃፓንም የትም ብንሄድ ተመሳሳይ ነገሮች አሉና ውይይት እስቲ ችግራችንን ቁጭ ብለን እንነጋገር የሚል ጅማር ውስጥ መግባታችን የኢትዮጵያ የነገ ተስፋን አያሳይም? ወደ ተሻለ ነገ እየሄድን እንደሆነ ሁሉ ጊዜ ሂደቱ የተሳካላቸው ሀገሮች አሉ፣ ውጤቱ የተሳካላቸው ሀገሮች አሉ። ሂደቱም ውጤቱም ደግሞ ያልተሳካላቸው ሀገሮች አሉ። ሂደቱም ውጤቱም የተሳካላቸው ሀገሮች አሉ። ዓለም ላይ ይሄ ነው የምትለው ዲፋይን የምታደርገው ናሽናል ዲያሎግ ወይ ደግሞ ሀገራዊ ምክክር በዚህ መልክ ነው የሚሄደው የሚል የተስማማንበት ቀመር የለም። ለዚህ ነው ቀመሩን እኛ ነን የምንሰራው። ኮንሴፕቹዋሊ ሀገራዊ ምክክር ንግግር እዚህ ሀገር ላይ የነበሩ ያለፉ ችግሮችንም አሁን ደግሞ ፍለፊታችን ላይ የገጠሙን ችግሮች ማከሚያ መድኃኒቱ እሱ ነው ብለን አመንን። በራሳችን ቅርጽ ነው የምናመጣው። በራሳችን ቅርጽ ስናመጣው የውይይት ጅማሮ አድዋ መታሰብ ያደረገ ምን ማለት መሰለ? በሌላ አገላለጽ ናሽናል ዲያሎግ ሀገር በቀል መፍቻ መንገድ አረግ ነው ማለት ነው። ሁልጊዜ እንደዛ መታሰብ አለበት ብዬ አምናለሁ። ሀገር በቀል መፍቻ መንገድ ለማድረግ ስትሞክር አንደኛ በጣም ቁርጠኛ መሆን አለበት። የምር ጉዳዩ ማውራት አለበት። ከታሪክ ጋር ከትርክት ጋር ይዞን የመጡት ካጣሉን ጉዳዮች ጋር አሁን የእንቅጭ እንቅጯን የምንነጋገርበት ዘመን መጣ። እንደሱ ካልተነጋገርና ፈር ካልያዝ ነው የሚቀጥለውን ዘመን ደግሞ ይበላብናል። ያሁኑንም ወስዶብን የነገውንም እንዴት እንዲወስድብን እንፈቅዳለን። ሁለተኛው ሁልጊዜ ውስጡ ዓለምም ላይ ይሄንን ለመፍታት ሲሞክሩ ቅን አሳሰብ ውስጡ አለ። ናሽናል ዲያሎግ ነው፣ ንግግር ነው የምናረገው። ንግግር ለማድረግ ስንመጣ አጀንዳ ይዘን ስንመጣ እስጢፋኖስና የእስጢፋኖስ ግሩፕ ይዞ የመጣው አጀንዳ ለኔ ይቃረነኛል እንዴ እስቲ የሱን ተቃራኒ ላምጣ አይነት እልህ መጋባት አይደለም ያለው። ውስጡ ምንድነው ያለው? ቅንነት አለው። ቅንነት ሲኖረው ትተዋወቃለህ። ሶስተኛው ችግር መፍታት የሚችል ችግር ለመፍታት ራሱን የተሰጠ ሰው ነው የሚሰበሰበው። አሁን ትላንት ያየነው አድዋ ሙዚየም የተሰበሰቡት ሁሉም ሰው ማለት ይችላል እንደዚህ አይነት ጉዳዮች ላይ ብዙ አይቻለሁ። እንደው መገናኛ ብዙሃን ላይ የተወሰኑ ተወካዮችን ሲያወሩ ሲሰሙ አይቼ ስራዬን ትቼ እኮ ነው የመጣሁት። ሁሉን ነገር ዘጋግቼ ነው የመጣሁት። ምክንያቱም ለልጆቼ የተሻለ መደላድል የመስራት እድል አገኘው። ይሄንንማ በፍጹም ማጣት አልፈልግም የሚል በጣም ቁርጠኛ የሆነ ቅን ሐሳብ ያለው ነገር ለማስታረቅ የተዘጋጀ ሰው እየተሰበሰበ ይሄ ደግሞ ይሄ መንገድ በግሌም የነገዋን ኢትዮጵያ የነገዋን የተሻለችዋን ኢትዮጵያ ለነገ ለልጆች ምናወርሳትን ኢትዮጵያን የምንሰራበት መንገድ ነው። አዲስ ባህል በማህበረሰብ ውስጥ የምንዘራበት መንገድ ነው። ይሄንን ውጤታማ አደረግ ነው ማለት ብዙ ችግሮቻችንን ከስር ከመሰረታቸው መቅረፍ ይቻላል። ቀድም እንዳልከው ውይይቱ የተጀመረው በሃይማኖት በአገሬው ባህል በአገሩ ደንብ በአገሩ ስርዓት ነው የተጀመረው። ከኢትዮጵያ ኦርቶዶክስ ቤተክርስቲያን ከኢትዮጵያ እስልምና ጉዳዮች ከወንጌላውያን አብያተ ክርስቲያናት እንደዚሁም የአባገዳዎችና ሀደስንቄዎች በተገኙበት በእነሱ ምርቃት ነው ምንድነው ምክክሩ የተጀመረው። እንዳልከው በምርቃት በእንደዚህ አይነት መንገድ ይሄ ማለት የሃይማኖት ተቋማት የሃይማኖት አባቶች አባገዳዎችም ሀደስንቄ ይሄንን ይደግፉታል ይሄንን ይፈልጉታል ማለት ነው። ሃይማኖትም የሚያስተምረን የትኛውም ሃይማኖት የሚያስተምረን መነጋገርን መወያየትን እንጂ ነፍጥን ጉልበትን እልህን አይደለም የሚያስተምረውና እንግዲህ ምክክሩ የተጀመረው ይሄንን በማስቀደም ነው። እዛ ውስጥ የሃይማኖት አባቶቹ ሁሉም ሊባል በሚችል ሁኔታ ያስተላለፉት መልእክት ተመሳሳይ ነው። ከኢትዮጵያ ኦርቶዶክስ ቤተክርስቲያን የመጡትም አባት ከእስልምና ጉዳዮች የመጡትም ከወንጌላውያን የመጡትም አባገዳዎቹም አደስንቄዎቹም ሲያነሱ የነበረው ነገር ተነጋግረን ችግሮቻችንን መፍታት አለብን። በሱ መንገድ ይሄ ብቻ ነው መንገዱ የሚል ነገር ሲያነሱ ነበርና ምን ተረዳህ ከሃይማኖት አባቶች ምርቃት፣ ጸሎት፣ ንግግር? ናሽናል ዲያሎግ
እነሱ ትልቅ ማዕዘን አላቸው። ቡራኬ በእነሱ ከተሰጠ ድምዳሜው ጥሩ ይሆናል የሚል በጣም ቀናይ ሐሳብ አለን። ሃይማኖት አባቶች ሲመጡ ሃይማኖታቸውን ብቻ አይደለም ወክለው የሚመጡት፣ ይዘው የሚመጡት ለቤቱ መንፈሳዊነት ነው። መንፈሳዊነት የብዙ ሰውን ልብ ከመጥፎ ወደ ጥሩ ወደ ቀና የማምጣት እድሉ በጣም ሰፊ ነው። ለዚህ ነው እኮ የሃይማኖት አባቶች ሲሰብኩ ሁላችንም ስብር ብለን አንገታችን ደፋ አድርገን የምንሰማው ውስጡ መንፈሳዊነት ስላለው እኮ ነው። ይሄ መንፈሳዊነት ለሀገራዊ ናሬሽናችን በጣም ጠቃሚ ነው። ከ119 ወረዳዎች የተሰበሰቡ ሰዎችን እንደዚህ አይነት ነገሮች ማድረግ ቅድም እንዳልኩ እልሁን አስወግዶ ቅንነቱን በቤቱ ያነክሳል ብዬ አምናለሁ። ጉዞ ቀላል አይደለም። በዚሁ ምዕራፍ ከሄደን በዚሁ መንገድ ከሄደን ናሽናል ዳያሎግ ኮሚሽኑ አሁን ወሳኝ ምዕራፍ ላይ ደርሷል። አጀንዳ መለየት፣ አጀንዳ መሰብሰብ፣ በዲያሎግ በንግግር አጀንዳ ማምጣት፣ በውይይት አጀንዳ መሰብሰብ ትልቅ ምዕራፍ ነው። ይሄ ወሳኝ ምዕራፍ ላይ ቆመን ይሄን ለማውራት የምንሞክረው። ይሄን ወሳኝ ምዕራፍ ይዘን ነው አድዋ የቆምነው። ይሄን ወሳኝ ምዕራፍ ይዘን ነው አዲስ አበባ የሚባል በጣም ብዙ ማንነት ያለበት ከተማ ላይ የተጀመረው። ይሄ ለተቀረው ሀገርም ላለፈውም ለወደፊቱም በጥሩ ተምሳሌትና በጥሩ ታሪክ የሚመዘገብ ነው ብዬ አምናለሁ። ይኸውልህ ሀገራዊ ምክክር አጀንዳ መሰብሰብ ወይ ደግሞ አጀንዳ መለየት የሚባለው ጉዳይ ላይ ደርሻለሁ ሲል አንደኛ እስከ ዛሬ ያለፈበት ሁለቱን ምዕራፍ ስቴጆቹ 4 ስለሆኑ ሁለቱ ምዕራፎች በጣም አድካሚ ናቸው። የመጡበት መንገድ ቀላል አይደለም። ነገሩን መሰረት የሚጣልበት ስለሆነ ስለዚህ ኮሚሽኑ የሁለቱ ምዕራፍ ሲመጣ ወይ ደግሞ ሲጓዝ የሚማራቸው የወሰዳቸው የተሳሳታቸው ግን ደግሞ የሚያከማቸው ብዙ መንገድ አሉ። ከነዚህ ሁለት ምዕራፎች የተማረው ብዙ ነገር አለ ማለት ነው። ስለዚህ እዚህ ምዕራፍ ላይ ስንገኝ አንድምታው ብዬ የማስበው አንደኛው አጀንዳ ማሰባሰብ ላይ ሲደረስ በቀላል አልተደረሰም። ጉዞ በጣም አድካሚ ነው። በጣም ረጅም እንደሆነ መታወቅ አለበት ብዬ አምናለሁ። ሁለተኛው ይሄ ምዕራፍ ብዙ ሰዎችን ብዙ ሎጂስቲክ ብዙ አሳሰብ ይዞ የተጓዘ ምዕራፍ እንደሆነ መታሰብ አለበት። ሶስተኛው አጀንዳ የሚያቀርቡ አጀንዳ የሚያመጡ ሰዎችን እነማን ይሁኑ የሚለው ልየታ በምን መጠን እንደሰሩ ትላንት ነው ያየሁት። የተደበቀ ነው አይደል? ቶሎ አታየው። እነማን ናቸው የሚያቀርቡት? እንዴት ነው የሚያቀርቡት? በምን አግባብ ያቀርቡ? ይሄ በጣም አድካሚ ስራ ነው። ለምን መሰለ? አድካሚ ብቻ ሳይሆን ፖለቲካል ኢንስትሩመንት የሚያደርጉ ብዙ ሰዎች አሉ። ምክንያቱም የመወከልና ያለመወከል ጉዳይ ነው። ምክንያቱም ይሄ የህዝብ ሱታፌ አለው የለው የሚለው ማረጋገጫ ነው። ትናንት የህዝብ ሱታፌ እንዳለው የተረጋገጠበት ቀን ነው ብዬ አምናለሁ። በጣም ትክክለኛ ነገር ነው። ህዝብ ከተባበረ፣ ህዝብ ከተሳተፈ፣ እንደዚህ አይነት ደግሞ ትልልቅ የሀገር ዋርካ የሆኑ ሰዎች የሚመሩት ኮሚሽን እንደመሆኑ መጠን ብዙ ውጤታማ እንደሚሆን ምንም ጥርጥር የለውም። ሴንስ ኦፍ ቢሎንጊንግነስ የኔነት ህዝቡ ተወካዩን መረጠ። እዛ የተመረጡ ሰዎችን በተናጥል ብታወራቸው ቅድም እንዳልኩ ቤታቸውን ዘግተው ስራቸውን ዘግተው ነው የመጡት። ከዚህ የሚቀድም ነገር የለም ብለው ነው የመጡት። ከዚህ በላይ የኔነት የለም ማለት ነው። እውነት ነው። ይሄን በዚህ መንገድ ብዙ ሀገሮች ሄደው ውጤታማ ሆነዋል። ደቡብ አፍሪካ የምናውቀው ነው። እንግዲህ ብዙ የደቡብ አፍሪካን ታሪክ እዚህ ጋር ለመዘርዘር አይደለም። አፓርታይድ ውስጥ ያለፉበትን በጣም አስከፊና በጣም የሰቆቃ ጊዜን ያለፉትና ዛሬ በአፍሪካ ትልቅ የሚባል ኢኮኖሚ መገንባት የቻሉት ደቡብ አፍሪካውያን ያለፈ ታሪካቸውን በወጉ አድርገው በምክክር በውይይት በይቅርታ በምናም በሚለው ነገር ዘግተው መሄድ መቻላቸው። ላቲን አሜሪካ እና ኮሎምቢያ ከ40 ከ50 ዓመት በላይ ያለፈ የእርስ በርስ ጦርነታቸውን የዘጉት በእንደዚህ አይነት ተመካክረው ተወያይተው ተነጋግረው ነው። ባለፈው ሳምንትም ስናነሳ ነበር እነ ስሪላንካንም ብንወስድ በተመሳሳይ 60-70 ዓመት የቆየ የእርስ በርስ ጦርነት ታሪካቸውን ብዙ መጠፋፋታቸውን የዘጉት ቁጭ ብለው እስቲ እንነጋገር፣ እስኪ እንወያይ፣ ምንድነው ችግራችን በሚል እሱን ምዕራፍ መዝጋት ችለዋል። አፍጋኒስታን ብዙ በጦርነት የምናቃት ሀገር ልክኛ አሁን እዚህ ሀገራዊ ምክክር እንደምንለው እነሱም የሀገር ሉዋይ ጅርጋ የሚባል ጉባኤ አድርገው የሀገር ሽማግሌዎችን ተሰብስበው
አውርተው ተነጋግረው ብዙ ችግሮቻቸውን ፈተው መሄድ ችለዋል። እኛም አሁን እዛ ምዕራፍ ውስጥ እንገኛለን። በጣም ተስፋ ሰጪ ነገሮች ናቸው የመጡት። ቅድም እንዳልነው ጉባኤው ወይንም በአዲስ አበባ የተደረገው የምክክር ኮሚሽን የተጀመረው በሃይማኖት አባቶች በአባገዳዎችና በአሐደ ስንቄዎች ምርቃት ሆኖ ከዛ በኋላ ደግሞ የኮሚሽኑ ኮሚሽነር ፕሮፌሰር መስፍን ንግግር አድርገዋል። እዛ ንግግራቸው ላይ ያነሷቸው የተወሰኑ ነጥቦች አሉ ብናነሳቸው ጥሩ ነው ብዬ ማስባቸው። አንደኛው ከዚህ በፊት የነበረው የጉልበት እና የአመጽ መንገድ እንደማያዋጣንም የሚል አንስተዋል። የታጠቀም ሌሎች በሌላ መንገድ የሚያሉ ሰዎች ሁሉ ምክክርን ብቸኛ ምርጫቸው እንዲያደርጉ ጥሪ አቅርበዋል። ከዛ በተጨማሪ ደግሞ ያለፍንበት ሂደት ኢትዮጵያን አሳነሳት፣ ኢትዮጵያን ወደ ኋላ አስቀራት እንጂ አላበረታትም፣ አላጀገናትም፣ አላጎበዛትም የሚል ነገር አንስተዋልና አለ ወይ ከመነጋገር ከመመካከር ከዚህ ፕሮፌሰር መስፍን እንዳሉት ከዚህ አሁን ከጀመርነው መንገድ ውጪ ሞክረን አይተነዋል። ከዚህ ሌላ አማራጭ አለ ወይ? በጣም ከባድ ነው። እዚህ ጉዳይ ላይ መተማመን ያለብን ይመስለኛል። አይ ቲንክ እሱ መንገድ ላይ አለን ብዬ አስባለሁ። አሁን ብቸኛ አማራጫችን እሱ እንደሆነ እያመንን ነው። ምክንያቱም አዲስ አበባ ላይ በዚህ መጠን እንደዚህ አይነት ዝግጅት ተደርጎ እዚህ ምዕራፍ ላይ ሲደርስ አጀንዳ መለየት የሚባለው ጉዳይ ላይ ሲደርስ ሁለት ነገር አረጋግጦልናል። አንደኛ ጉዳዩና ነገሩ ከምክክርና ከውይይት ውጭ መስራት እንደማይቻል አምነናል። ሁለተኛ ከታሪክ ጋር አሁን የምር ፊት ለፊት የምንነጋገርበት ዘመን እየመጣ ነው። ይሄ ቀላል ጉዞ አይደለም ብዬ አስባለሁ። ስለዚህ ወደዚህ ጉዞ አጠቃላይ የማህበረሰብ ቲንኪንግ ለማምጣት ብዙ ኃላፊነት ያለባቸው ሰዎች እንዳሉ ሆነው ግን እዛው ምዕራፍ ላይ ተገኝተናል። አንደኛ። ሁለተኛ ጉዳዩን ለማንሳት የተሞከረው አጀንዳ ለመሰብሰብ የተጀመረው አዲስ አበባ የአድዋ ሙዚየም ላይ ሲደረግ ቀደም ብለን የአድዋ ሙዚየምን ተምሳሌት አነሳን። አዲስ አበባ ቀላል ውክልና አይደለም ያላት፣ ቀላል የፖለቲካል ሴንተር አይደለችም። ሲሪየስ ነገር ስላላት አዲስ አበባ መሆኑ ለኮሚሽኑም ለኢትዮጵያ ፖለቲካል ኢኮኖሚም ጠቃሚ ነው። አንደኛው አዲስ አበባ የኢትዮጵያ ፖለቲካ ተጋግሮ ተቦክቶ የሚሰራው እዚህ እንደሆነ ይነገርለታል። ሁለተኛው አዲስ አበባ በጣም የተለያዩ ማንነት ያላቸው ሰዎች የሚገኙበት ቦታ ነው። ሶስተኛው አዲስ አበባ ላይ ስትሰራ የተለያየ የፖለቲካ ጥያቄዎች የሚመነጩት ከአዲስ አበባ እንደሆነ በተደጋጋሚ ይነሳል። እነዚህ ነገሮች አዲስ አበባ መተየን ለመስራት ስትሞክር ለመስራት ማለቴ ለመጀመር ስታስብ ፕራዮርሊ ኮሚሽኑ ሁሉም ሰው አዲስ አበባ ላይ ብዙ ማንነት ያላቸውን ሰዎች ስለምታናግር ከዚህ በኋላ የምትሄድባቸው ቦታዎች ምን አይነት መልክ እንዳለው አነሰም በዛ ጥሩ ልምድ ይሰጣል። ይሄ ልምድ ለብዙ ቦታዎች ጠቃሚ ነው እያስባለሁ። ሁለተኛው ቀደም ብለን እንዳልከው በጣም ብዙ ሀገሮች እንደዚህ አይነት ፕሮብሌም ውስጥ ኖረዋል፣ ከሱ ግን ወጥተዋል። የኢትዮጵያ ኤክሰፕሽናል የሚያደርገው የኢትዮጵያ ለየት ያደርገዋል ብዬ የማምነው የኢትዮጵያ የፖለቲካ ልዩነት፣ የኢትዮጵያ የፖለቲካ በጣም ሲሪየስ ልዩነቱ አንደኛው የኢትዮጵያ በጣም ትልቅ ችግር ሆኖ ኖረ በአንድ ወገን፣ በሌላ ወገን ደግሞ ኔሽን ቢልዲንጋችን ሀገረ መንግስት መስረታችን ሀ ተብሎ ሲጀመር ጀምሮ እስካሁን አንስማማም። እሱን ግን ከውይይት ውጭ አሁን ፕሮፌሰር የለም እኮ ከውይይት ውጭ ችግር አለ። ታሪክም በለኝ በለው የምንም በለኝ ብዙ ችግሮች አሉ። ሁለቱን ነገሮች ያርቃል ነው ማለት ስቲፋኖስ ገባኝ። አሁን ከዚህ ምክክር ማንም መቅረት የለበት። ኢትዮጵያ እየመከረች ነው ስንል ሲምቦሊካሊ እንናገራለን እንጂ ማንም ሊቀር አይገባም። በየትኛውም መንገድ አሁን ፕሮፌሰር መስፍንም ጥሪ ያቀረቡት ሌላ መንገድ ስለሌለ ምናልባት ሌላ መንገድ የመረጣችሁ ሰዎች እንኳን ወደዚህ መግባት አለባችሁ የሚል ነገር ሲያነሱ ነበርና ከዚህ ከመነጋገር ከመወያየት መጥቶ በዚህ መድረክ ላይ በዚህ ምክክር ቦታ ላይ መጥቶ ሐሳብን ገልጾ ችግሮች እንዲፈቱ ከማድረግ ውጪ አሁንም ይሄንኛው መንገድ ወደ ጎን ብሎ በሌላ መንገድ ይሄዳለው የሚል አካሄድ ለኢትዮጵያ ይበጃታል ወይ? ለዚህ ነው ሁለቱን ወሳኝ ምዕራፎች ማነሳለ የመጣንበት መንገድ የመጪውን ዘመን ዲፋይን እንዳያረጉ ስለሚያስፈልግ የሆነ ቦታ ላይ ቆመ መነጋገር ስላለብን ወደ ኢንስቲትዩሽን ሄደን ኢንስቲትዩሽኑ ንግግር አድርገን ወይ ደግሞ ናሽናል ሀገራዊ ምክክር ሆኖ እየቀጠለ ያለው ቀላል ነገር አለ። ይኸውልህ የተሳሳትነውና የሳትነውን እጥፋት በስርዓቱ የምናስረዳው ምን እንደሳትን አውቀን ምን እያስተካከል እንደሆነ በደንብ አንደርስታንድ እንድናረግ ነው። ለዚህ ነው በሁለቱም ወገን የፖለቲካ ኳስችን የሚባል የትኞቹን ጉዳዮች የምታስተካክለው በዚህ ነው።
ሁለተኛ ሀገረ መንግስት ላይ ጥያቄም ካለ የምታስተካክለው በዚህ ነው። ብቸኛ መውጫ ቀዳዳችን ይሄ ነው። እስከዛሬ የምንወዛገብባቸው ጉዳዮች በጣም ብዙ ናቸው። ይሄን መቼ እናስተካክለው? ጊዜው መቼ ነው? ማን እስኪያነሳ ነው ምን ጠብቀው? ሀገር በቀል ነገር የለንም ወይ? ዓለም የሞከረው ነገር የለም ወይ? ዓለም የሞከረውን ነገር ወደኛ እንዴት ትራንሴንድ አድርገን መስራት እንችላለን? አይ ቲንክ ይሄ የኛ ቤት ስራ ነው። ምክንያቱም ለመሰለ እዚህ ትውልድ ላይ ይሄን ነገር ጊዜ እድል አግኝተን እዚህ ትውልድ ላይ ይሄን ነገር ለመስራት አጋጣሚውን ካገኘን ፎር ሹር የመሳካት እድሉ ሰፊ ነው ብዬ አምናለሁ። በዘመን ሂደት ውስጥ ታሪክ ቀያሪው ትውልድ የምንባል ይመስለኛል። እሱን የማድረግ ግን ኃላፊነትና ኮሚትመንታችንን አሁን መጨመሪያ ጊዜያችን ነው። ትክክል። እንግዲህ ብዙ እንግዲህ ትላንት የተጀመረው የምክክር ኮሚሽን ውጤታማ እንደሚሆን በግል ያምናል። እሱን ደግሞ ምለው ዝም ብሎ ፖዚቲቭ ለመሆን ወይ ደግሞ አዎንታዊ ከመሆንና ያንን ከመመኘት ብቻ አይደለም። ሲቀርብ እንደነበረው ያለፉትን ወራት አመታት ኮሚሽኑ የተለያዩ ስራዎችን ሲሰራ እንደቆየ እንግዲህ ትላንትና አሳይቷል። የተለያየ የህብረተሰብ ኢትዮጵያን የምትመስል ወይ ደግሞ የኢትዮጵያን መልክ እዛ የምክክር ሁኔታ ላይ ያየንበት አጋጣሚ ነው። ይሄንን የምክክር ኮሚሽን ደግሞ የሚመሩት በዋና ኮሚሽነርነትም በአብሯቸው ያሉትም ሌሎቹ ኮሚሽነሮች በኢትዮጵያ ታሪክ ውስጥ አዎንታዊ ሚና የተጫወቱ የሀገርን ስም በተለያየ መስክ ያስጠሩ እና ለኢትዮጵያም በርካታ ስራዎችን የሰሩ ሰዎች ናቸው። አንድ ከዛ በተጨማሪ ደግሞ ዘሞስት ገለልተኛ ሊባል የሚችል ተቋም ካለ የምክክር ኮሚሽኑ ነው። ማንንም የሚያደላ ከመንግስት ተጽዕኖ ከንትና በማይል መልኩ ራሱን ገለልተኛ አድርጎ ያቋቋመ ነው። የምክክር ሂደት ውጤታማ መሆን የሚችለው ተቋሙ ከማንኛውም ተጽዕኖ ነፃ በሚሆንበትና ሀገርን ማዳን፣ ማመካከር፣ መወያየት፣ ተወያይቶ ችግሮችን መፍታት ግብ አድርጎ ሲንቀሳቀስ እንደሆነ ውጤታማ ምክክር ያደረጉ ሀገራት እስጢፋኖስ ሀገራዊ ምክክር ላይ ሁለት ነገሮች በጣም ሲሪየስሊ በትኩረት እንዲሰራባቸው ይነገራል። አንደኛ ቦታ፣ ቅድም እንዳልነው አድዋ ላይ የተደረገው ያለ ምክንያት አይደለም። በደንብ አስበውበት ነው። ቦታ ማሰር ያደርጋል። ዝም ብሎ በድንገት አዳራሹ ሰፊ ስለሆነ አይደለም። ሁለተኛ ማናቸው ኮሚሽነሮቹ፣ ሌላኛው አከራካሪ ነው። ሁለቱን ንጹህ ካረክ፣ ሁለቱን ስርዓት ካስያዝክ ፎር ሹር ሂደቱ ቀና ይሆናል። ፎር ሹር ሂደቱ ቀና ከሆነ ውጤቱ በጣም አሪፍ ይሆናል። ለዚህ ነው እነዚህ ሁለቱ ነገሮች ላይ በደንብ የሚተኮረው። ምን አይነት ሀገር እንዲሆን ነው የምንፈልገው? የትኛው ሀገር ሰዎቹም ይሄንን የሚመኙ ነው። ገባ ገለልተኛ ናቸው። ታሪካቸው ነው የሚነግረን። እኛ ስለፈለግን አይደለም። የኖሩት የሰሯቸው ነገሮች ለምሳሌ አምባሳደር መሐመድ ድሪር ትላንትና መድረኩንም ሲመሩ በጣም መልቲሊንጓል ናቸው። በብዙ ቋንቋ ነው ሲናገሩ የነበረው። ሁሉንም ባህል ሁሉንም ነገር ያውቃሉ። ፕሮፌሰሩም ሰላም ሲሉ ገባ ሰላም ሲሉ መጨረሻ ላይም ሲሰናበቱ የኢትዮጵያን መልክ እንዲይዝ ለማድረግ የሞከሩበት ሁኔታ አለ። እንግዲህ ፕሮፌሰር መስፍን የእሳቸው ሀሳቦች ላይ እንቆይና ምንድነው ያነሱት? ሌላው ነገር መተባበር አለብን። ይሄንን ነገር ውጤታማ እንዲሆን ይሄ የጀመርነው የምክክር ሂደት ውጤታማ እንዲሆን መስራት ያለብን ማድረግ ያለብን መተባበር አለብን የሚል ነገር አንስተዋልና ምክክሩ ወይም ደግሞ ኮሚሽኑ በአንድ ዋና ኮሚሽነርና በ11 ኮሚሽነሮች እንደሚመራ ይታወቃል። ይሄ እነሱ ስራውን አመቻቹት፣ መድረኩን ፈጠሩት እንጂ ዋነኛው የስራው ባለቤት ዋነኛው የውጤቱን የሚያመጣው ግን ህዝብ ነው፣ ኢትዮጵያውያን ናቸው። ተመካክረው ችግሮቻችን የምንፈታው እኛ ነን። ስለዚህ በዚህ ይሄ ምክክር ሂደት ውጤታማ እንዲሆን ሁላችንም መተባበር አለብን፣ ሁላችንም የራሳችን አስተዋጽኦ ማድረግ አለብን የሚል ነገር አንስተዋል። እኔ ለምሳሌ ወጣቶች ቅድም አንተም እንደጠቀስከው ይሄ የኛ ትውልድ የዚህ ዘመን ጄኔሬሽን ስራ ነው። የትላንት አባቶቻችን ቅድም እንዳልነው በአድዋን ዘክረው ወይም ደግሞ የአድዋን ድል አምጥተው የአድዋ ሙዚየምን እኛ ልጆቻቸውን እንድንገነባ አደረጉ። የኛ ልጆች የልጅ ልጆች ደግሞ ሌላ ዳግማዊ አድዋ ኢትዮጵያውያን ተመካክረው ችግሮቻቸውን ፈቱ የሚል
ሐውልት እንዲያቆሙልን ከፈለግን ጊዜው እድሉ መጥቷል። ስለዚህ ከሁላችንም ይጠበቃል ማለት ነው። ሶሻል ሚዲያም ላይ ያለን ሰዎች ወጣቶችም ብንሆን ሚዲያ ውስጥም ያለን ሰዎች ብንሆን ተማርን ምንለም ሰዎች ብንሆን ሀገር ውስጥም ያለን ውጭም ሀገር ያለን ሰዎች ለዚህ ምክክር ውጤታማነት አስተዋጽኦአችንን በሰፊው ማድረግ አለብን። አዲስ አበባ ይጀመር እንጂ አሁን በሁሉም ክልሎች ይሄ ነገር እየሄደ ይመጣልና አስተዋጽኦ አይጠበቅም ወይ? ዳር ብዙ ሰዎች እየተሳተፉበት ብዙ ሰዎች በቀጥታ ጉባኤ ውስጥ እየተሳተፉ ነው። ከዛ ደግሞ ይሄ እንግዲህ የአጀንዳ ማሰባሰብ ነው። ከዛ ወደ ዋናው ጉባኤ የሚጀመርበት ሂደት ይመጣልና ተሳትፎ አይጠብቅም ወይ? ቁጭ ብሎ ማየትን ነው ወይ? ቁጭ ብሎ ማየት ይቻላል ወይ? የኛ ጉዳይ አይደለም ወይ? እኛ አይደለንም ወይ ባለቤቱ? ሀገራዊ ምክክር በኢትዮጵያ ሀገራዊ ምክክር ዓለም ላይ ማንም ባዳም ባንዳም አይኖርም ይባላል። እሱን ነው እያደረግን ያለ ነው። ማንም ሰው እዚህ ጉዳይ ላይ ኃላፊነት አለበት። ባዳም አይደለም ባንዳም አይደለም። we have to responsible ለዚህ ጉዳይ የሚቀጥለውን ዘመን መስሪያ ጊዜያችን ጥሩ እድል ነው። ይሄን መደላድል መስበር ልክ አይደለም። ሁለተኛ በምን እንድንታወስ ነው የምንፈልገው? በምን እንታወስ? የአድዋ ጀግኖች ታወሱ። የአድዋ ጀግኖች መቀመጫቸውን ይሄው የፒያሳ መሃል ላይ ግርማ ሞገስ ያለውን ትልቁን ሙዚየም ተቀመጠላቸው። እያንዳንዱ ሰው በግሉ እንደ በዘመን ውስጥ ብዙ ነገር አቺቭ አድርገናል። ይሄ የዚህ ዘመን ትውልድ እኛ በምን እንድንታወስ እንፈልጋለን? ይሄ እኛ ጋር የሚቀር ጥያቄ ነው ብዬ አስባለሁ። አይ ቲንክ እድል ነው፣ ጥሩ እድል ነው። ሁሉም ሰው ኃላፊነት አለበት ለማለት ያህል ብቻ አይደለም፣ ቃሉን ለመደጋገም ያህል ብቻ አይደለም። የምር ኃላፊነት አለበት። የምር ቅንነት ይፈልጋል። የምር እዚህ ጉዳይ ላይ መስራት አለብን። ምን አይነት ሀገር እንዲኖረን ነው ምንመኘው? ኑና የሚባክንስ ምናባክነው እድል ነው ወይ? ይሄን እንደዚህ አይነት እድሎችን ይባክናል። ይሄ ምንቀልድበት ምናሾፍበት ምናምን አይነት እድል ነው። በስንት ዘመን ይመጣ ከስንት አይሆንሞች በኋላ መንግስትም እውቅና ሰጥቶት በጀት መድቦ ኮሚሽነሩ ይሄንን ሁሉ አድርጎ የመጣን ይሄን የሚያክል ቻንስ በአግባቡ ሙሉ ለሙሉ መጠቀም የለብንም። መብረቅ አንድ ጊዜ ነው የሚያገኝህ ይባላል። ከዚህ ሁለተኛው ላይ አንተ የለህም። እሺ ናሽናል ዲያሎግም እንደዛ ነው። የሚመጣበት ዘመን በጣም ይቆያል። ይሄ ጥሩ እድል ነው፣ ጥሩ አጋጣሚ ነው። ለዚህ ነው ይሄንን ሚስ ማድረግ የሚቀጥለውን በጣም ለዘመናት የቆየውን ፕሮብሌማችንን ማስቀጠል ነው እንፈልጋለን። ምን አይነት ሀገር እንዲኖረን እንመኛለን? ወደ አዳራሹ ብንመጣ አይሻልም? እዚህ ሀገር ላይ ያሉን ጥያቄዎች ብዙ አይደሉም ወይ? ሀገር ሊመራ የሚፈልግ ጫካ የሚገባ የሚዋጋ ትግል የሚወድ ሁሉም ርዕዮተ ዓለም አለኝ የሚል ባህር ማዶ የተቀመጠ መጥቶ አንዴ ሶሻሊዝም አንዴ ካፒታሊዝም እያለ እንደ ላቦራቶሪ የሚሞክርባት ሀገር መሆን አለባት። ተሰብስበን ኖ ሀገር በቀል ነገር ያስፈልገናል። ይሄ ነው መንገዳችን የምንለው። በጣም ፊርምድ የሆነ በጣም በልበ ሙሉነት የምንናገረው ጉዳይ ያስፈልገንም። እንድንሰራ እኮ ነው የሚጠየቀው። ዓለምስ ላይ እንደ ሀገር የቱ ጋር እንቀመጥ? ግሎባል ዘመኑ በጣም ፈጣን ነው። እዚህ ዳይናሚክ በሆነ ዓለም ላይ እንደ ሀገር ኢትዮጵያ ቦታዋ የቱ ጋር ነው? እንዴት ብንሰራው ጥሩ ነው የሚለውን መቼ እንስራው? የኢትዮጵያ ፖለቲካል ኢኮኖሚ ምን ላይ መሰረቱ ይቀመጥ? ቤዙ የቱ ይሆን? መቼ ነው የምንሰራው? ይሄን አይወቅስም ትውልድ ነገ የሚመጣው ትውልድ ዛሬም መገዳደልን ዛሬም ውርደትን አወረሱም ብሎ የሚጠይቅ ይመስለኛል። ነገሮች በደንብ መስመር ይዘው ውጤታማ ወደ መሆኑ እየሄዱ እንደሆነ በግሌ ያምናለሁ። የምክክር ሂደት ውጤታማ እንዲሆን ወይም ደግሞ የምክክር ሂደት ውጤታማ መሆን የሚችለው በርካታ ነገሮች ወይም ደግሞ በርካታ አስተዋጽኦች ያስፈልጋሉ። ከተሳትፎ በተጨማሪ በቀጥታ ደግሞ እዛ ጉባኤ ውስጥ ገብተው የሚሳተፉት ሰዎች እኛ ይሄ አጀንዳ ይቅረብ ያኛው አጀንዳ ይቅረብ የሚል ጉዳይ ውስጥ አንገባም። ነገር ግን መከባበር አያስፈልግም ወይ? እንትኖቻችንን ምንድነው ፍላጎቶቻችንን ወክለን የመጣነውን ህዝብ ጥያቄዎች በአግባቡ ምክንያቱም ይሄ ውይይት ነገም ውይይት ልናደርግ እንችላለን። ይሄ የመጀመሪያው አጋጣሚያችን ነው። ስለዚህ ህዝባችን የሚፈልገውን ፍላጎት፣ ህዝባችን የሚሰማውን ስሜት፣ ህዝባችን እንዲጠየቁ እንዲነሱ የሚፈልጉበት ነገሮች እዚህ ጉባኤ ላይ በአግባቡ መቅረብ አለባቸው ብዬ በግሌ አምናለሁ። አንድ ሁለተኛ ነገር ደግሞ ውይይት ስናደርግ ሌላ ግጭት የሚያመጣ ሌላ ቁርሾ ከሚፈጥሩ ንግግሮችም መቆጠብ ያለብን ይመስለኛል። የምክክር ኮሚሽኑም በዚህ እንግዲህ ሰሞኑ አዲስ ዋልታንም ጨምሮ በተለያየ ሚዲያዎች ላይ ሲቀርብ ስናየው የመወያየት ስነ ምግባር
ባህልን ያከበረ መሆን መቻል አለበት። የኢትዮጵያን እሴቶች ያከበረ መሆን መቻል አለበት። ከመወቃቀስ እንዲህ ተደረኩ እንደዛ ተደረኩ ከሚል ይልቅ ወደ መፍትሄ ወደ አተኮረና ያልተገባ ቃላትን ያልተገቡ ንግግሮችን ከማድረግ መቆጠብ ይገባል የሚል ነገሮች ሲመጡ ነበርና ውይይት አስፈላጊ ነው። ውይይት የግዴታ ነው። በውይይት ነው ችግሮቻችንን የምንፈታው። በውይይት ነው ሀገራችንን ወደፊት ማራመድ የምንችለው። ውይይቱ በራሱ ግን የራሱ ስነ ምግባር መኖር የለበትም። ኮሚሽኑ ስልጣናዎችን እንደሰጣ ምናለው የተመረጡትም በዝርዝር ሲያነሱት ነበር። የተመረጡትም ሰዎች የሃይማኖት ሰው አባቶች ናቸው፣ የወጣት አደረጃጀቶች ናቸው፣ የሙያ ማህበራት ናቸው፣ ብዙ ናቸው። ለማንኛውም ግን ይሄም ራሱ አብሮ መታሰብ የለበትም። አንድ በጣም ደስ ያለኝ ትላንት ሲቀርብ እያንዳንዱን ነገር መጀመሪያ የጀመሩት ብሪፍ በማድረግ ነው። የተሰበሰቡትን እዛ አዲስ አበባን ወክለው ከተለያየ ከ119 ወረዳዎች የተሰበሰቡ ተወካዮች ብሪፍ ነው የተደረጉት። ምን ማለት ነው? ምን ልናሳካ ነው ህልማችን? እና እነሱ ደግሞ ወደ ግሩፕ ወደ ቡድን ደግሞ ሲበተኑ ምንድነው የሚያደርጉት? ማንጻፍ ምንድነው የሚጠበቀው? አጀንዳዎቻቸውን ሰብስበው አጠቃለው ሲያመጡ ለማን ነው የሚያስረክቡት? ማን ይዞት ይሄዳል? ይሄ ደግሞ መጨረሻ ላይ ለሀገራዊ ለጠቅላላ ሀገራዊ ደግሞ ምክክር እነማን ይወከሉ? ይሄን ሁሉ ስርዓት አስይዘው ሰነድ ሰርተው ብሪፍ አድርገው በአደባባይ ሳይተውናል። ለዚህ ነው ሁለቱ ምዕራፍ የመጡበት መንገድ ምን ያህል አድካሚ እንደሆነ ትላንት ነው ያስተዋለው። ፎርሹር በደም እንረዳዋለን ብዬ አስባለሁ። እሱን ምን መረዳት አለብን ብዬ የማምነው የመጡበት መንገድ በጣም ቀስ ብለዋል፣ በቃ ዘገዩ የሚል ጥያቄ ሲመጣ ትላንት ምን እንደሰሩ አይቻለሁ ብዬ አስባለሁ። እንዲፈጥኑ የምንመኘው የተሻለ ዘመን እንዲመጣ ስለምንፈልግ ነው። ነገሩ እንዲቋጭ ስለምንፈልግ ነው። ከሱ ጉጉት እንደሆነ እንረዳለን። ኦሊኖል ግን ይህን ስለሰሩ አሪፍ ነው። ሁለተኛ ይህን ህዝብ ሁሉ ሲሰበሰበ ይህን ሁሉ ተወካይ ሲሰበሰብ አንደኛው የሚገኘው ትርፍ እርስ በራሳቸው የመተዋወቅ እርስ በራሳቸው የመተማመን መጠናቸው ይጨምራል። 7 ቀን ነው አብረው የሚቆዩት። ሁለተኛው ሲመጡ አቋሞቻቸው ራእዮቻቸውን ይጋራሉ። ይሄ ምን ያደርገዋል መሰለ? አላስፈላጊ ነገሩን በሙሉ ያረግበዋል። ሁለተኛ የመጡት ተመርጠው በኮሚዩኒቲያቸው በአካባቢያቸው ተመርጠው ስለመጡ ተስፋ የሚጣልባቸው ናቸው የሚባሉ ተመርጠው ሳይሆን ተወክለው ህዝብ ወክላቸው ማለት ነው። ስለዚህ እንደዛ ስለመጡ የመጡበት መንገድ ለዚህ ነው ፕሮሰሱ አመጣጡ ማተር ያደርጋል ውጤቱን። ስለዚህ እነዚህ ሰዎች ቀላል ውክልና አይደለም ይዞ የመጡት። ስለዚህ እሱ ጥሩ ነገር ያመጣል ብዬ አምናለሁ። ይኸውልህ እንደ ሀገር እንደ ህዝብ እንደ ተወካይ ደግሞ ይህን ነገር አቺቭ ሲያደርጉ ቀደም ብዬ ለማንሳት እንደሞከርኩት በቅን ልቦና ለጋራ ዓላማዊ ነገር ሰላማዊ መንገድ እንዳለ ኮድ ኦፍ ኮንዳክታቸው ይዘረዝራል። አልቲሜትሊ የጋራ ሀገር የሚሰራው በዚህ መልክ ስለሆነ ነው። ሁለተኛው ሁል ጊዜ ያንድን ቡድን ጥያቄ ይዘ ስትመጣ የሱን ጥያቄ ካውንተር ለማምጣት የሚል እልህ ውስጥ ላለማስገባት በጣም ጥሩ ስትራክቸር ነው የተዘረጋው። እሱ በጣም መሰረታዊ ነው። ሁል ጊዜ ምን ይባላል? ለሀገርህ ለህዝብህ እና ደግሞ ለህሊና ቅርስ የሚሆን ነገር ማስቀመጥ የለብን። ናሽናል ዲያሎግ እሱ ነው። ለሀገር የምታስቀምጠው ለህዝብ የምታስቀምጠው ለህሊና የምታኖረው በጣም ፋውንዴሽናል የሆነ ቅርስ ነው ብያምናለሁ። እውነት ነው። በግሌም ሳይጠየቁ የሚቀሩ ጥያቄዎች እንግዲህ የምክክር ሂደቱ መጀመሩን አንስተናል። አሁን እንዳልከው እኔ እንደውም ሳይጠየቁ ሳይሆን የሚያሳስበኝ የአጀንዳ መብዛት ሊገጥማቸው ይችላል ብያምናለሁ። አዎ እኔ ደግሞ ሰዎቹ ኮሚሽነሮቹና አጠቃላይ ስትራክቸሩ ደግሞ ምራቃቸውን ዋጥ ያረጉ ዋይስ ስለሆኑ ማኔጅ ማድረግ ይችላሉ ማኔጅ የሚደረግበት የራሱ ሜካኒዝም ስላለ ሌሎች ሀገሮች ላይ የነበረው ልምድ ያ ነው። ግን ሳይጠየቅ የሚቀር ጥያቄ መኖር አለበት ብዬ አልገምትም። ለምን ጠይቃቸውም ጥያቄዎች መታፈር ያለበት አይመስለኝም። ማንኛውም የምር የምንነጋገርበት ዘመን መጣ የምንለው ለዚህ። ስለዚህ ህዝባችን ምንድነው የሚፈልገው ምንድነው ጥያቄዎቹ የሚሉት ነገሮች 1 2 3 ተብለው ሺህ የሚሆኑ ሚሊዮን የሚሆኑ አንድም ይሁን 10 የሚሆን እነዛ ጥያቄዎች የህዝብ ጥያቄዎች ወጥተው መነጋገር አለብን። ቀደም እንዳልከው አንደኛው ችግራችን አለመተዋወቅ። የጎንደር ገበሬ ከቦረና ገበሬ ጋር፣ የሐረሩ ከጅማው ጋር፣ ከአርሲው ጋር፣ ከሌሎቹ ጋር የሱን ፍላጎት አናቅ። እንደዚህ መሰል ነገሮች በሚመጡበት ሰዓት ግን የተለያዩ የሀገራችን ማዕዘናት ላይ ያሉ ህዝቦች ወይም ደግሞ ህዝባችን ምን እንደሚፈልግ እናውቃለን። ጥያቄዎቹም የአንድ የከምባታ
ገበሬ ፍላጎት ምን እንደሆነ የጎንደሩ ገበሬ የሚያውቅበት እድል ነው የሚኖረው። የሐረሩ አርሶ አደር የሚፈልገውን ነገር የጅማው የሌላውን ቦታ ላይ እንዲያውቅ ከክልል ክልል የተሻለ አንድ ክልል ውስጥ ሆነን የምንተዋወቀው ይበልጣል። እውነት ነው በጣም አሁን እዚህ ሀገር ላይ አንደኛ በጣም ፈታኝ ይሆናል ብዬ ማምነው ፈታኝ ሆኖ የቆየው አንድ ቦታ ነው ያለነው ግን በራሳችን ፐርሰናል ፐርሰፕሽን ነው የምንለው። እሱ በጣም ፈተና አንነጋገርም። እኔ ያንተን ግን እገምታለሁ በቃ እሱ እንደዚህ ነው ብዬ ለራሴ ጀጅመንት ወስዳለሁ እንጂ ካንተ ጋር ወርቼ አንተ ምን እንደምትፈልግ አንተ እሱን ነገር የመጠየቁ አጋጣሚ አይኖርም። ይሄ ምክክር ነገር መምጣቱ ግን ስለ እምነት ነው የምናወራው፣ አውጥተን እንጠይቅ። ከህገ መንግስት ጋር የተገናኘ ነገር ነው እያጋጨን ያለን ብለን እናስባለን ወይም ደግሞ ጥያቄያችን ህገ መንግስት ነው፣ እሱንም አውጥተን እንጠይቅ። ወይም ደግሞ ከህገ መንግስት ውስጥ እንዲሻሻል አሁንም እኮ ባንዲራ ይዞ በመውጣትና ባለመውጣት እየተገዳደለ ነው። ስለዚህ እሱንም እናንጣው። ሰንደቅ ዓላማው ይወክለኛል አይወክለኝም፣ ይሄ አርማ ይኑርበት፣ ይሄኛው አርማ ይኑር፣ ይሄኛውን ሰንደቅ ዓላማ ይዛለሁ፣ ይሄኛውን አሊዝም፣ አምጥተን እሱን እናስቀምጥ። ክልሎች አካባቢ ያሉ ጥያቄዎች አሉ። የመልካም አስተዳደር ነው ጥያቄው ይምጣ። ከእምነት ጋር የተገናኘ ነው ጥያቄው ይምጣ። በታሪክ ነው እየተጋጨን ያለ ነው። ይሄኛ ታሪክ እንደዚህ ነበር፣ ይሄኛው በዚህ ዘመን እንደዚህ ተደረኩኝ፣ በዚህ ዘመን እንደዚህ ተበደልኩኝ፣ እሱ ነገር ይምጣ። ሁሉም ጥያቄዎች መተው ጠረጴዛ ላይ ካረፉ በኋላ እነሱ ጥያቄዎች ላይ መወያየት ያለብንን ተወያይተን በህዝበ ውሳኔ ሊሆን ይችላል፣ በእርቅ ሊሆን ይችላል፣ በይቅርታ ሊሆን ይችላል፣ በሌሎች ነገሮች የሚፈቱበትም መንገድ መመቻቸት አለበትና አንዳንድ ሰዎች የሚጠየቁት ጥያቄዎች ይሄ ይጠየቃል ይሄ አይጠየቅም የሚል አይነት ነገር ሲያነሱ ተመልክቻለሁና አጀንዳ ሲሰበሰብ የማይጠየቅ ነገር አለ ወይም ደግሞ የማይደመጥ ጥያቄ አለ። ካልተዋወቀን ካልተነጋገረን ካላወራን ምን ችግር እንዳለብህ አናውቅም። ያንተ ችግር አሳንሶ ማየት አይቻልም። ዘገለ አንደኛው የኢትዮጵያ ፖለቲካል ኢኮኖሚ ጉዞ የከሌን ችግር አሳንሰዋል፣ የከሌን ችግር አተልቀዋል፣ እንደዛ የሚባል ነገር የለም። አንድ ሀገር ውስጥ ነው ያለነው። ሁሉም ችግር አደባባይ የተከማቸ ችግር አለብን። ቀደም ብለን ለማንሳት እንደሞከርነው ነባር የሆኑ ጥያቄዎች አሉብን፣ ሲንከባለል ከዘመን ዘመን የመጣ አሁን ደግሞ ኢኔቪታብል አይናችን ላይ ደግሞ ያለ ችግር አለ። እነዚህን ሁሉ ማከም ይችላል የሚል ጠንካራ እምነት ስላለን ነው ናሽናል ዲያሎግ የመጣው። ለዚህ ነው እዚህ ጉዳይ ላይ አይና ፋር ሰው አያስፈልግም፣ ባንዳ የሚባል ሰው አያስፈልግም፣ ሁሉም ባዳ የሚባል ሰው የለም። ሁሉም ሰው የሚቀጥለውን ሀገር ዘመን የመስራት ኃላፊነት ነው የሚኖር። ለዚህ ነው ከማህበረሰቦቻቸው ተመካክረው ተወያይተው ተወክለው ሲመጡ ይዘው የመጡት ኃላፊነት ነው። ኃላፊነቱ ደግሞ ሀገርን ወደ ተሻለ ማሸጋገር ቀላል ትርፍ ያለው ነገር አለ። ለዚህ ነው አጀንዳ ነው፣ ጉዳይ ነው፣ የሚያጣላን ነገር ነው። ሁሉም በየሴክተሩ አዋቂ ነው፣ ምሁር ነው፣ ተጽዕኖ ፈጣሪ ነው ወይስ ደግሞ የአንድ ኮሚዩኒቲ ሊደር ነው? ሁሉም ሰው ጥያቄ አለኝ የሚለው ለወካዩ ያስረክባል። ወካዩ እዚህ መጥቶ በስርዓቱ ያወራል። እሱ ነው ሀገሩን የሚያድነው። ተሰብስቦ ወደ ላይ እንግዲህ ጥሪ አቅርበዋል ፕሮፌሰር መስፍንም ታጥቀን በሌላ አማራጭ ለሚሄዱ ሰዎችም ጥያቄ አቅርበዋል። ኑና እዚህ ውስጥ ግቡ የሚል ነገር እንደምናውቀው ዓለም ላይ ነፍጥ ይዞ ጫካ የሚሉት ነገሮች ከቀሩ ዘመናት አልፈዋል። እኛ ሀገር ግን አንፎርቹኔትሊ አሁንም እንደሱ አይነት ነገሮች እንደሱ አይነት ቴንደንሲዎች አሉ። ኑና መካከር ተብሎ የምክክር ሂደት ተከፍቶ ሌላ መንገድ መሄድ ይቻላል ወይ? እነዛ ሰዎች ኃላፊነት የለባቸውም ወይ? እነሱስ በዚህ ጉዳይ ውስጥ መሳተፍ የለባቸውም ወይ? ቀላል ነገር ቀደም ብዬ ለማንሳት እንደሞከርኩት ናሽናል ዲያሎግ ውስጥ ማንም ባንዳ የሚባል ነገር የለም። ኃላፊነት ነው ይዘን የምንመጣው። ሁለተኛ በኢትዮጵያ ፖለቲካል ሂስትሪ ውስጥ አዲስ ኢንቫይሮንመንት እና አዲስ ቃልና አዲስ ኢንስቲትዩሽን ሶ አይናፋር ልንሆን እንችላለን። እዚህ ጉዳይ ላይ ግድ የላችሁም። አይናችንን ገለጥ አድርገን የመጣንበት ያለፉት ተከታታይ ዘመናት በታሪክ የወረስነው ተረክም ታሪክም ስላለ አሁን ደግሞ የሚያከራክሩን የሚያለያዩን ነገር በጣም ፋውንዴሽናል ስለሆነ ያለፈው 30 ዓመት ደግሞ የኢትዮጵያ ፖለቲካ የተመሰረተበት መንገድ እስካሁን እያጋደለን ስለመጣ የቱጋ እንዲቋጭ እንፈልጋለን። ምንፈልገው ጫካ ይዞን የገባው ራዕይ ምንድነው? ሀገሩን መምራት ነው? ሀገሩን ማሻገር ነው? ሀገሩን ወደ ተረጋጋ ነገር መመለስ ነው? ወይስ ኢንክሉሲቭነስ ሁላችን የምንታይበት አካታችነት ያለበት ኢትዮጵያን የሚመስል ሀገር መስራት ነው የፈለግነው? ጫካ ምንም አንሰራም። ከጫካ ወደ አዳራሽ መምጣት ኤን ሁሉ
እናሳካዋለን የሚሉትን ህልም እንኳን ለማሳካት ከጫካ ይልቅ አዳራሽ የተሻለ ሰው አለ። ኮስት ኢፌክቲቭ ነው። ብዙ እዛ ውስጥ ያሉት ሰዎች ምናልባት ሀገርን መጥቀም የሚችሉ ሰዎች ስለሆኑ ሐሳብ አለን፣ ጥያቄ አለን፣ ፍላጎት አለን፣ የህዝብ ጥያቄ አንግበናል የሚሉትም ሰዎች እነዛን ጥያቄዎች ይዘው ያንን ነገር አስቀምጠው በዚህ መድረክ መሳተፉ ተገቢ ይመስለኛል። ጥሪም ቀርቧል። እነዛም ጥሪ የቀረበላቸው አካላትም እንደዚህ አሁንታዊ ምላሽ የሚሰጡ ይመስለኛል። ሚዲያ መጨረሻ ላይ መነሳት ያለበት ሂደት ነው። ገና ተጀመረ እንጂ ይሄ ምክክር ሂደት ረጅም ብዙ ሂደቶች ይኖሩታል። ዋናው ውይይት አለ። የአጀንዳ ማሰባሰብ ሂደቱም በየክልሉ መካሄድ አለበት ብዬ አስባለሁና የኢትዮጵያ ሚዲያዎች አዲስ ዋልታ ቴሌቪዥን እንግዲህ ከሰሞኑ ተመልካቾችም እንደሚያውቁት የዚህን የምክክር ኮሚሽን ስራዎችን በከፍተኛ ትኩረት በዜናዎቹም በፕሮግራሞችም አጀንዳ ፕላስን ጨምሮ በተለያዩ ፕሮግራሞች ላይም ሽፋን እየሰጠ ነው። ሌሎች መገናኛ ብዙሃንም በተለምዶ የመንግስት የምንላቸው መገናኛ ብዙሃን ይህንን ነገር አጀንዳ ለማድረግ ሲሰሩበት እናያለን። የግል ነኝ የንግድ ነኝ እንደዚህ የሚሉ መገናኛ ብዙሃን ላይ ደግሞ ስናይ ጉዳዩን ብዙም ትኩረት ያለ መስጠት እንደ መንግስት አጀንዳ አድርጎ የማሰብ ቴንደንሲ ያየው መሰለኝ ካልተሳሳትኩኝና ለኢትዮጵያ ሚዲያ ከዚህ በላይ አጀንዳ አለው። ይሄንን ትኩረት የማይሰጥ ይሄንን የማይሸፍን ይሄንን የህዝብ አጀንዳ ይዞ የማይመጣ ሚዲያ መኖር አለበት። የሚዲያ ይኸውልህ ናሽናል ዲያሎግ የሚባል ጉዳይ ላይ ሚዲያና ምሁር ትልቅ ቦታ አላቸው። ሚዲያ ደግሞ ናሽናል ዲያሎግ የሚባለው ጉዳይ ላይ ትልቅ ሴግመንት ያለው ነው። ምክንያቱም ናሬሽን ተረክ የሚወልደው ከሚዲያ ነው። ሶ ሚዲያው ሌላው እንኳን ቢቀር የራሱን ህመም ለማከም ጥሩ ቦታ ይሄ ነው። ሁለተኛ ማን እስኪነግረን ነው የምንጠብቀው? ማን እስኪያውጅብን ነው የምንጠብቀው? መገደድ አለብን? እያንዳንዱ ሚዲያ በናሽናል ዲያሎግ ጉዳይ ላይ እንዲህ እሰራለሁ ብሎ በርዘግቶ ሰነድ ማዘጋጀት የለበትም? ሃርመኒ እንዴት ይምጣ? ሁሉም ሚዲያ ነው እንግዲህ። ሁለተኛ እዚህ ሀገር ላይ የምንነጋገረው የምንኖረው የምንነግደው ቤት የምንገዛው ልጆች የምንወልደው እዚህ ሀገር ላይ በሚሰራ ገንዘብና ስራ አይደለም። ሶ ይሄ ሀገር ሰላም እንዲሆን አንፈልግም። ሶ የማን ኃላፊነት ነው? ለዚህ ነው ሚዲያ በህዝብ ተሳትፎና የተአማኝነትን ነገር በጣም ማረጋገጥ የሚችለው በሚዲያ በኩል ነው። ሶ ኃላፊነት መወጣት ለተወከሉት ሰዎች ብቻ አይደለም። ሳይድ ደግሞ አለ። ይኸውልህ የመንግስት አጀንዳ ነው ይሄ፣ የህዝብ አጀንዳ ደግሞ አይደለም። የኢትዮጵያን አይደለም ወይ የኢትዮጵያ ሚዲያ ነኝ ካልክ የኢትዮጵያን መልክ የኢትዮጵያን ጉዳይ አጀንዳ ልታደርግ አይገባም ወይ? ህዝብ እየመከረ ኢትዮጵያ እየመከረች ነው እየተባለ አሁንም ሌላ አጀንዳ መስጠት የሚፈልጉ ሚዲያዎችን ስታዘብ ነበርና ትሬንዱ በጣም ያሳዝናል። አንዳንዱ ጉዳይ ፎር ሹር በጣም የግል ሚዲያም ጨምሮ በጣም ብዙ ጉምቱ ሚዲያ የሚዲያ ሰዎች አሉ ብዬ አስባለሁ። በጣም እድሜያቸውን እዚህ ጉዳይ ላይ ብቻ የጨረሱ ሚዲያ ሰዎች አሉ ብዬ አስባለሁ። ምክር ቤቱም አለ ፎር ሹር የሆነ አይነት ምክክር ያደርጋል ብዬ አምናለሁ። ቀላል ስታንድ ይኖራቸዋል ብዬ አላምንም። ምክንያቱም የመጡበትን መንገድ ያውቁታል ብዬ ስለማስብ፣ ስለዚህ እዚህ ጉዳይ ላይ ሪስፖንሲብል እንዲሆኑ ማስተዋስ ያስፈልገናል ብዬ አስባለሁ። ይሄ ጉዳይ እንዲሁ እንደ ቀልድ የሚተው እንዳልሆነ ግን ማመን አለብን። ጎበዝ የሚሰራው ዓለም የሰሜኑ ጦርነት ሲቋጭ ፕሪቶሪያ ስምምነት ላይ ከአፍሪካ ህብረት ከደቡብ አፍሪካ ከአውሮፓ ከዓለም መጥተው አንቀጽ አስገብተው ያስፈረሙን ሚዲያችሁን አደብ አስይዙ ነው የተባሉ ነው። እነሱ ባልተገባዩ ናሬሽን አትስሩ የተባሉ ነው። ባልተገባዩ ናሬሽን አትስሩ ሲባል ልክ እንደሱ ፕሪቶሪያ ስምምነት እስኪመጣ ነው የምንጠብቀው? ናሽናል ዲያሎግ መጣ፣ ጠዋት ማታ እያወራ ነው። አዲስ አበባ ላይ 7 ቀን እያወራ ነው። አዲስ አበባ ላይ አላየውም አልሰማውም ብሎ መሄድ የሚችል ከሆነ አይ ቲንክ መጠየቅ ያለብን ይመስላል። መጠየቅ አለብን፣ ትኩረት መስጠት አለብን። ነገ ደግሞ ይሄ ውይይት በተለያዩ ክልሎችም ይደረጋል። ስለዚህ የክልል ሚዲያዎችም እኛም እንግዲህ እኛ እንደ አዲስ ዋልታም በትልቅ አጀንዳ አድርገን እየሰራን ነው። ሌሎቹም በእኛም ፕሮግራም ተከታታይ ፕሮግራሞችን በበቂ ሁኔታ ባንሰራ እንኳን እየሞከርን ነው። ተከታታይ ፕሮግራሞችንም እንሰራለን። ለማንኛውም ይሄ የምክክር ሂደት በመጀመሩ እንደ አንድ ኢትዮጵያም እንደ ወጣትም ደስተኞች ነን። ይሄንን ነገር እዚህ እንዲደርስ ላደረጉ የምክክር ኮሚሽኑ
ኮሚሽነሮች ኮንግራቹሌሽን ነው የሚባለው ወይም ደግሞ እንኳን ደስ ያላችሁ ነው የሚባለው። ይሄ እነሱ እዚህ ጋር አድርሰውታል። ኢትዮጵያውያን ሁላችንም ኃላፊነት አለብን ይሄንን ውጤታማ በማድረግ ሂደት ውስጥ ከዚህ ሂደት ማንም መቅረት የለበትም። ስለዚህ ኢትዮጵያ እየመከረች ነው ሲባል ኢትዮጵያ መክራ ችግሮቿን ፈታ የነገዋ ኢትዮጵያን የምንሰራበት ሂደት ነው ባጭሩ። የትናንታችንን እርቅ ሰተን ነገ መስራት የኛም የሁሉም ተመልካች የሁሉም ኢትዮጵያዊ ኃላፊነት ነው። ስለዚህ በኃላፊነት ስሜት እንንቀሳቀስ ነው። እኛ ደግሞ እንደ ፕሮግራም እንግዲህ በተከታታይ ምን አጀንዳዎች ተነሱ፣ ወዴት እየሄደ ነው የሚለውን እግር በእግር የምክክር ኮሚሽኑን ሂደት እያየን እንቀጥላለን። ለማንኛውም ተመልካቾች ስትከታተሉ የቆያችሁት አጀንዳ ፕላስን ነው። ኢትዮጵያ እየመከረች ነው፣ ኢትዮጵያ ትምከር የሚለው ሀሳብ መነሻ አድርገን ነው ስንወያይ የቆየ ነው። አንዋር አብራርና እስጢፋኖስ አበራ ነበር አብረናችሁ የቆየ ነው። እናንተም በተለያዩ አማራጮች አብራችሁን ስለቆያችሁ እናመሰግናለን። ምን ይሰማችኋል? ምን ታስባላችሁ? አሁን ከተጀመረ የምክክር ሂደት ጋር ምክክሩ ሂደት የበለጠ ውጤታማ እንዲሆንስ ምን ምክሮች ምን መደረግ አለበት ትላላችሁ? የእናንተን ትዝብት በሀሳብ መስጫ ሳጥኑ ላይ ታረጉልን። በሚቀጥለው ፕሮግራም ሰብስበን ሁሉንም ለማስተናገድ እንሞክራለን። ለማንኛውም አብራችሁን ስለቆያችሁ እናመሰግናለን። አጀንዳ ፕላስ በሚቀጥለው ጊዜ ሌላ እንደዚሁ ከምክክር ሂደቱ ጋር የተገናኙ አጀንዳዎችን ይዞ ይመለሳል። እስከዛው ተመልካቾች በያላችሁበት መልካም ጊዜ ይሆንላችሁ።